ልክ አሁን ላይ መኪኖች እንደሚጠቀሙት አይነት ኦልተርኔተር ወይም ደግሞ ዲናሞ ብለን የምንጠራውን ሲስተም ከያዙት ቀደምት መኪኖች ናቸው ወይም ደግሞ የመጀመሪያዎቹ ናቸው የሚባሉት ለሁለተኛው የዓለም ጦርነት ጊዜ ላይ የነበሩ የወታደሮች መኪኖች ናቸው። እንደዛም ያስፈልጋቸው ምክንያት የተለያዩ ሬዲዮኖችን ይዘው ስለሚሄዱ የኮሙኒኬሽን መሳሪያዎችን ይዘው ስለሚሄዱ ያንን ፓወር ለማድረግ እንዲጠቅማቸው ተብሎ እነዚህን ኦልተርኔተሮችን የያዙ የሚሊታሪ ሰርቪሶች ነበር። የሁለተኛው የዓለም ጦርነትም ካለፈ በኋላ ደግሞ ወደ ተጨማሪ ይሄ ሰፕላይ ያስፈልጋቸው ይችላል ለተባሉ መኪኖች ላይ መገጠም ችሎ ነበር። እሱም እንደ አምቡላንስ ሊሆኑ ይችላሉ፣ የእሳት አደጋ መከላከያ መኪኖች ላይ እነሱም ይሄንን ሲስተም መጠቀም እንደጀመሩ ታሪክ ይነግረናል። ለመጀመሪያ ጊዜ መኪና ላይ እንደ ስታንዳርድ የመጀመሪያውን ኦልተርኔተር ያስገጠመች መኪና ክራይስለር ኮርፖሬሽን ነበር። ቫሊያንት የምትባለው መኪና ላይ እንድትገጠም ያስደረገው በ1960 ዓመተ ምህረት ላይ። ከዚህ በፊት የነበሩት የፎርድ ሞዴል ቲ ሞዴሎች ደግሞ ማግኔቶ የሚባለው ሲስተም ከክራንክሻፍቱ ጋር አንድ ላይ በማድረግ ያ ማግኔት በኮይል ውስጥ በተመላለሰ ቁጥር ኤሌክትሪክን ጄኔሬት ያደረገ ለስፓርክ ፕለጉ እንዲያቀብል የተደረገበት ሚንስ ነበረ። ግን አሁን የምናውቀው ስታንዳርዱን የጠበቀ ኦልተርኔተር ግን ማስገጠም የቻለው ክራይስለር ድርጅት ነው ማለት ነው። ሰላም ጤና ይስጥልኝ። ዛሬ የምናየው አንድ ተከታታያችን በጠየቀን ጥያቄ መሰረት የባትሪ መሙያ ክፍል የሆነውን ኦልተርኔተር ተብሎ የሚጠራውን ሲስተም ይሆናል ማለት ነው። ዛሬ በምስሉ ላይ እንደምትመለከቱት ኦልተርኔተር ተብሎ የሚጠራውን ወይም ደግሞ ዲናሞ ብለን የምንጠራውን የመኪናችን የኤሌክትሪካል ክፍል አንድ ላይ የምናየው ይሆናል ማለት ነው። ይሄ ኦልተርኔተር ተብሎ የሚጠራው ክፍል ስራው ወይም ደግሞ የሚጠቅመው ጥቅም ምንድነው? የመኪናችን ባትሪ ማድረግ ነው፣ ኃይሉን ጉልበቱን መመለስ ነው። እንደምናውቀው ከሆነ ስታርተር ሞተር አንዴ በመናስነሳበት ሰዓት ላይ ከፍተኛ የሆነ ቮልትን ከባትሪው ላይ ይወስዳል። ያንን ከባትሪው ላይ የወሰደውን አፕላይ ካደረገ በኋላ ያቺን የተወሰደበትን ወይም ከባትሪው ላይ የጎደለውን ቮልት ለመሙላት ምን እንጠቀማለን ማለት ነው? ይሄንን ኦልተርኔተር ተብሎ የሚጠራውን ወይም ደግሞ ዲናሞ ብለን የምንጠራውን ክፍል እንጠቀማለን ማለት ነው። ይሄ ኦልተርኔተር ባትሪውን መሙላት ብቻ ሳይሆን ደግሞ መኪናችን ከተነሳ በኋላ ለተለያዩ አክሰሰሪዎችን ፓወር ሰፕላይ የሚያደርግልን ክፍል ነው። ስለዚህ መኪኖቻችን ላይ እነዚህን የሬዲዮ ሲስተሞች ሊሆኑ ይችላሉ፣ ላይቶቻችንን፣ የመኪና መብራቶቻችንን እንዲሁም ደግሞ መኪኖቻችን ላይ የምናገኛቸውን እነዚህን ሲስተሞች እነዚህን ሴንሰሮች ምን ያደርጋል ማለት ነው? ፓወር ሰፕላይ ያደርጋል ማለት ነው። ለኢሲኤም ጨምሮ ፓወሮችን ሰፕላይ የሚያደርግልን ክፍል ነው። ይህ ባትሪ ብለን የምንጠራው ፓርት ውስጥ ያለው አሲድና ውሃ እንደሆነ እናውቃለን። እነዛ ውህደት ምንድነው? ኬሚካል ነው። ስለዚህ ይሄንን የኬሚካል ኃይል ወደ ኤሌክትሪክ ኃይል የሚቀይርልን ክፍል ባትሪ ብለን እንጠራዋለን። ኦልተርኔተራችንን የሚሞላልን ማን ነው? ይሄንን የባትሪ ክፍል እንደሆነ እናውቃለን። ኦልተርኔተር ወይም ዲናሞ ብለን የምንጠራው በውስጡ በጣም ብዙ የሆኑ ኮምፖነንቶችን ይዟል። እነዚህን አሁን በዲቴል ምን እንደሆኑና ለምን እንዳስፈለጉ እንዴት እንደሚሰሩ ምን ይሆናል ማለት ነው። ፑሊ የምንለው በጣም ቀላል ነው። ስራው ምንድነው? ከሞተሩ ጋር ከኢንጂናችን ጋር ተጠልፎ ኢንጂኑ በተነሳ ሰዓት አብሮ ምን እንዲል ነው? እንዲሽከረከርና ኦልተርኔተራችንን እንዲነሳ የሚያደርግልን ክፍል ነው። ስለዚህ ፑሊ ያለውን እንቅስቃሴ ወደ ኤሌክትሪክ ኃይል ኦልተርኔተሩ መቀየር ይችል ዘንድ ፓወሩን በሻፍት በኩል የሚያቀብልልን ይሄ ፑሊ ብለን የምንጠራው ሲስተም ነው። ከዛ ቀጥሎ ሮተር ብለን የምንጠራው ነው። ሮተር የምንለው ኦልተርኔተራችን ውስጥ የሚሽከረከረው ክፍል ነው። ፑሊው የሚያያዘው እዚሁ ላይ እንደምንመለከተው ፑሊው የሚኖረው እዚህ ሻፍት ላይ ነው ተጣብቆ የምናገኘው። ስለዚህ ፑሊው ዞረ ማለት አብሮ ማን ይዞራል ማለት ነው? እዚህ ላይ እንደምንመለከተው ይሄኛው ሮተር ምን ያደርጋል? አብሮ መሽከርከር መዞር ይጀምራል ማለት ነው። እዚህ ጋር ትሬድ እናያለን። እዚች ላይ ፑሊው የምትገጠመው ነች። ስለዚህ ፑሊው ሲዞር ሮተሩ አብሮ ይዞራል። በደንብ አድርገን ካየነው አቅርበን ካየነው ውስጡ እዚህ ሮተር ውስጥ ኮይሎች አሉ፣ የተጠቀለሉ ኮይሎች አሉ። እነዛ የተጠቀለሉት ኮይሎች ካየናቸው እዚህ ጋር ምን አለው? ከሁለት የተለያዩ ሪንጎች ጋር ተያይዟል። ስለዚህ ምንድነው? ጥቅልል ሽቦ አንድ ጥቅልል ሽቦ ምን አለው? ሁለት ኢንድ እንዳለው እናውቃለን።
አይደለ ይሄ ጥቅልል ሽቦ ነው እዚህ ጋር አንድ ጫፍ አለን እዚህ ጋር አንድ ጫፍ አለን የሽቦቹ የመጀመሪያው የጀመርንበት ጫፍና የመጨረሻው ጫፍ ማለት ነው ስለዚህ አንደኛው ጫፍ እዚህኛው ላይ እንደምንመለከተው እዚህ ጋር እንዳየነው ወይ ከዚህ ጋር ትያያዛለች የቀረችዋ ደግሞ ከቀረው ከዚህኛው ክፍል ጋር ይያያዛል ማለት ነው ስለዚህ እዚህ ላይ ኤሌክትሪክ ፓወር ሰፕላይ ስናረግ ምን ያረጋል እዚህ ቪዲዮ ላይ ያየነው አለ እሱን አታች አረግላችኋለሁ ምን ይቀየራል ማለት ነው እዚህ ውስጥ ያሉት ጥቅልል ሽቦዎች ወደ ምን እንዲቀየር የሚያደርገው ወደ ኤሌክትሮማግኔቲክ ፊልድ እንዲቀየር ያደርግልናል ይሄ ኤሌክትሮማግኔቲክ ፊልድ ነው በኋላ ላይ ኦልተርኔተር ውስጥ ምን እንዲል የሚያደርገው ኤሌክትሪክ ጄኔሬት እንዲያደርግ የሚረዳልን ክፍል ነው ማለት ስለዚህ ሮተር ከኦልተርኔተር ክፍል ውስጥ የሚሽከረከርልን ክፍል ማነች ሮተሯ ነች ማለት ነው ከዛ በመቀጠል ደግሞ ይሄ ሮተር ውስጥ የሚገባበት ክፍል አለው እዚህ ላይ በምስሉ ላይ እንደምትመለከቱት ሮተሩ የሚገባበት ክፍል አለው እዚህ ላይ የሚገባባት ክፍል እቺ ስቴተር ተብላ ትጠራለች የስቴተር የራሱ የሆኑ አውትፑት ፒኖች አሉት እዚህ ላይ እንደምትመለከቱት የራሱ የሆነ አውትፑት ፒኖች አሉት አሁን እዚህ ጋር 3 ጫፍ ስላለን ይሄ ኦልተርኔተር ሁለት ጥቅልሎች እንዳሉት እናቃለን ማለት ነው ሁለት ጥቅልል ሽቦዎች እንዳሉት እዚህ ላይ ስናየው አንድ ወጥ ጥቅልል ይምሰለን እንጂ ይሄን ብንነጣጥለው ምን ያለ ነው ሁለት የተለያዩ ጥቅልሎችን እናወጣለን ማለት ነው ስለዚህ ያንደኛው ጥቅልል ጫፍ ምንድነው የሚያደርጉት የመጀመሪያው ጥቅልል እዚህ ጋር ብትኖር እቺኛን ጥቅልል ደግሞ የሁለተኛው ጥቅልል ጋር አንደኛው ጫፍ ይያያዛል እዚህ ጋር አንድ ጥቅልል አለን ብለን እናስብ ከዛ ደግሞ ምን አለው ማለት ነው እዚች ጋር የተያያዙበት ወይም ደግሞ ሁለቱ ጆይን ያደረጉበት ምን አለን አንድ ፒን አለን እዚህ ጋር ደግሞ አንድ ጫፍ አለን እዚህ ጋር ደግሞ አንድ ጫፍ አለን ስለዚህ እዚህ ጋር የምንመለከታቸው እነዚህ የሁለቱ ጫፎች ይሆናሉ ይሄ ደግሞ ጃንክሽን ፖይንታቸው ወይም ደግሞ የተገናኙበት ፖይንት እዚህ ጋር እናገኛለን ማለት ነው በአሁኖቹ ላይ ግን ያሉት አንድ ይኖራል አንድ ጥቅልል ከዛ በመቀጠል ሁለተኛ ጥቅልል ይኖራል ከዛ በመቀጠል ሶስተኛ ጥቅልል ይኖራል ማለት ስለዚህ አንድ ጥቅልል ሁለት ጥቅልል ሶስት ጥቅልል እያንዳንዳቸው የየራሳቸውን ከረንት ፕሮዲዩስ ወይም ማመንጨት ይችላሉ እነዚህ የሚያመነጩት ከረንት ደግሞ ምን ያደርጋል ማለት ነው 3 ፌዝ ሆኖ በእያንዳንዱ ፖይንት ላይ ይወጣል ማለት ስለዚህ አንድ ፖይንት እዚህ ጋር ይኖረናል አንድ ፖይንት እዚህ ጋር አለን አንድ ፖይንት እዚህ ጋር አለን አራተኛዋ ደግሞ እቺ ኒውትራል ፖይንት ወይም ኮመን ፖይንቷ ደግሞ እዚች ቦታ ላይ እናገኝ ስለዚህ እዚህ ጋር ከጎን በኩል አንድ ይወጣች ተጨማሪ ፖይንት ካገኘን ለዛ ነው ማለት ነው ስለዚህ ስቴተር የምንለው ኤሌክትሪኩን አመንጭቶ 3 ፌዙን የሚያመነጭልን የጥቅልል ሽቦ ክፍል ነው ማለት ነው የጥቅልል ሽቦ ክፍላችን ይሆናል ማለት ነው ይሄ ስቴተር የሚያመነጨው ኤሲ ከረንት ነው ዳይሬክት ከረንት አይደለም እንደዛ ከሆነ ይሄ ስቴተር ላይ የተመረተው ኤሲ ከረንት ቀጥታ ወደ ኤሌክትሪካል ክፍላችን ማሳለፍ እንችላለን ወይ ነው ጥያቄው እናሳልፈዋለን ወይ ነው አሁን እዚህ ጋር እኛ እንደምናውቀው መኪኖቻችን ጠቅላላ የሚጠቀሙት ዲሲ ከረንትን ብቻ ነው ኤሲን አይጠቀሙም ስለዚህ ግዴታ ይሄንን ስቴተር ላይ የተመረተውን ኤሲ ከረንት ወደ ምን መቀየር ያስፈልገናል ወደ ዲሲ መቀየር ግድ ይለናል ለዛ ነው በውስጡ ደግሞ ቀጣዩ ክፍል ማናለች ሬክቲፋየር ብለን የምንጠራው ክፍል አለ ይሄ ሬክቲፋየር ስራው ምንድነው የተመረተውን ኤሲ ከረንትን ወደ ዲሲ የሚቀይርልን ክፍል ነው በውስጡ ምንድነው ያሉት ዳዮዶች ነው ያሉት እነዚህ ዳዮዶች በኋላ ላይ ቴስት እንደምናረጋቸው የምናያቸው ይሆናል እነዚህ ዳዮዶች ምን ያደርጋሉ ኦልተርኔት ሲያደርግ የነበረውን ከረንት ሲወጣ ዳይሬክት ከረንት ያደርጉታል ማለት ይሄ ዳይሬክት ከረንት ደግሞ ለማን አስፈላጊ ነው መኪናችን ውስጥ ላሉ ኤሌክትሪካል ኮምፖነንቶች አስፈላጊ ሆኖ እናገኘዋለን ማለት ነው አሁን ይሄኛው ሲስተም አሁን ያወራናቸውን ሲስተሞች በቀላሉ ጠቅላላ ቻርጀሮቻችን ላይ ማግኘት እንችላለን አሁን እዚህኛው ሞዴል ላይ እንደምንመለከተው እንደ ኢንፑት አርጎ የሚወስዳቸው 240 ቪ ኤሲ ነው 240 ቮልት ኤሲ ከረንትን ይወስዳል የሚያወጣልን ግን አውትፑት ሲያደርግልን ግን ምን አርጎ ነው 5 ቮልት ዲሲ አርጎ ነው እዚህ ላይ ምልክቱ ላይ እንደምታዩት መስመር ጭረት ያላቸው እነዚህ የዲሲ ምልክት ነው ስለዚህ 5 ቮልት ዲሲ በ2 አምፒር እና እንዲሁም 9 ቮልት ዲሲ በ2 አምፒር አውትፑት እንደሚሰጠን እየነገረ ነው ስለዚህ ልክ ኦልተርኔተራችንን ምንድነው የሚያደርገው ያቺን ኤሲ ከረንት ያመነጫትን ምን ያደርጋል በሬክቲፋየር በኩል ያሳልፍና ምን እንድትሆን ያደርጋል ወደ ዲሲ ይቀይርልናል ማለት ነው ኖርማሊ መኪኖቻችን የቤት መኪና ከሆነ 12 ቮልት የጭነት መኪኖች ከሆነ 24 ቮልት እንደሚወስድ እናጋለን
ይሄን 12 ቮልት የሚያስፈልገው መኪና ወይም የመኪና ኮምፖነንት እያለ ዝም ብለን እዚህ ላይ የተመረተውን ብቻ ወደ ዲሲ ቀይሮት ዝም ብሎ ለመኪኖቻችን ቢሰጠው ችግር አለው የለውም የሚለው ነው ሁለተኛው ጥያቄ ነው። በጣም ከፍተኛ ቮልት ያለው ከሆነ እንደምናውቀው መኪኖቻችን ወደ ምን ሊያረግብን ይችላል? ማንደድ ማቃጠል ሊያመጣብን ይችላል። ስለዚህ ግዴታ ምን መሆን አለበት? የመነጨው ደግሞ ከረንት ወደ ባትሪ የሚሄደው ወደ ባትሪ መሄድ ባለበት ቮልት መሄድ አለበት። በተጨማሪ ደግሞ ለአክሰሰሪው ሲሰጥ መጥኖ መስጠት አለበት። ለዛ ደግሞ መቆጣጠሪያ ቮልቴጅ ሬጉሌተር ብለን የምንጠራው ሲስተም አለን ማለት ነው። ቮልቴጅ ሬጉሌተር ይሄ እዚህ ጋር የምናየው የድሮ መኪኖች ላይ የምናገኘው ነው። አይ ቲንክ ሃይሉክስ መኪኖች ላይ ይኖራል እንደዚህ አይነት ሬጉሌተሮች አሉት። አሁን ላይ ግን እቺኛውን ቦክስ አናገኛትም። የምናገኘው ይሄኛውን አይነት ሬጉሌተር ነው። ይሄም ኦልተርኔተር ውስጥ አንድ ላይ ሆኖ ነው። እነዚህ የድሮዎቹ ላይ ይሄ ለብቻው የሚገዛ ነው። ከኦልተርኔተሩ ሲገዛ አብሮ የሚገዛ ለብቻው የሚገዛ ሬጉሌተር ታይፕ ነው። ይሄኛው ግን አንድ ላይ ከኦልተርኔተሩ ጋር ኢምቤር ተደርጎ የሚሸጥልን ሬጉሌተር ታይፕ ነው ማለት ነው። ስለዚህ ይሄ ሬጉሌተር የሚሰራልን ስራ ምንድነው? የሚገቡትን ቮልቶች ተቆጣጥሮ ኤክሰስ አልፎ እንዳይሄድ ምን የሚያደርግልን ነው? የሚገድብልን የሚያስተካክልን። ስሙ የሚናገረው እሱ ነው። ቮልቴጅ ሬጉሌተር ማለት ቮልቴጅን ሬጉሌት የሚያደርግልን ሲስተም ነው ማለት ነው። ስለዚህ የባትሪ መሙያ ክፍላችን ውስጥ ምን አይነት እክሎችን ልናገኝ እንችላለን ወይም ደግሞ ምን አይነት እክል ሊያጋጥመን ይችላል የሚለውን እንመልከት። ስለዚህ የባትሪ መሙያችን ላይ መጀመሪያ ችግር ካለበት የሚያጋጥመን ምንድነው? መኪናችንን አስነስተን መጀመሪያ ላይ ነርተን ቤት ተመልሰን ከዛ ጧት ተነስተን ድጋሚ መኪናችንን ለማስነሳት ብንሞክር እምቢ ሊለን ይችላል። ከነዚህ ውስጥ ከብዙ ምክንያቶች መካከል የኦልተርኔተር ችግር ከሆነ መኪናችን ምን ሊል ይችላል? ላይነሳ ይችላል። ምክንያቱም ኦልተርኔተራችን እያመነጨ ቻርጅ ስላላደረገውና ባትሪው ፓወሩን ሰፕላይ ሲያደርግ ስለነበረ ለመኪኖቹ በተክላላ ምን ብሎ ነው የሚጠብቀን? ዊክ ሆኖ ባትሪው ደክሞ ነው የሚጠብቀን ማለት ነው። ስለዚህ እንደዚህ አይነት ጸባይ የሚያሳየን ከሆነ ይሄ ምንድነው ማለት ነው? ኦልተርኔተራችን ፌል እንዳደረገ እናውቃለን። በተጨማሪ ደግሞ መኪናችን ውስጥ ገብተን ቁልፋችንን አስገብተን ኳድሮስ እናበራ የቻርጂንግ ምልክቷ እዚህ ጋር ምን መለከታት የቻርጂንግ ምልክት ትወጣለች። ካስነሳ ነው በኋላ መጥፋት አለባት። ካልጠፋች ግን ምን አይነት ችግር አለ ማለት ነው? ኦልተርኔተራችን ፋንክሽን እያደረገ እንዳልሆነ ምልክት ስለሚሰጠን በዚህ መንገድ እክሉን መለየት እንችላለን ማለት ነው። ስለዚህ የሚታዩ ምልክቶችን የኦልተርኔተር ፌል ቢያደርግ የሚታዩ ምልክቶችን ማየት እንችላለን። በመጀመሪያ የደብዛዛ ወይም ደግሞ ከመጠን በላይ ብሩ የሆነ መብራት ከመኪናችን የምናይ ከሆነ ኦልተርኔተራችን ፌል አድርጎ ሊሆን ይችላል። ይሄ ምን ማለት እንደሆነ እንረዳ። የመጀመሪያው ኬስ ከሆነ እንደዚህ በፈዛዝ መብራት ከሆነ ምን እያደረገልን አይደለም? ቻርጅ እያደረገ አይደለም። በቂ የሆነ ቮልት እየደረሰው አይደለም። እየተጠቀመ ያለው ዳይሬክትሊ ከባትሪው ስለሆነ ባትሪው ደግሞ የሆነ ሳለ መድከም ይጀምርና ምናበረው መብራት በተክላላ አምፖሉም ሳይበላሽ ምን ይላል? እንደዚህ እንዲፈዝ ያደርገዋል ማለት ነው። ሬጉሌተራችን ቅድም ያወራነው የቮልቴጅ ሬጉሌተራችን ፌል አድርጎ ደግሞ ኤክሰሲቭ ከረንት ማለፍ የሚጀምር ከሆነ ምን ልናይ እንችላለን? እንደዚህ አይነት ደማቅ መብራቶችን ልናይ እንችላለን። ሌላ ደግሞ የባትሪ መድከም ቅድም እንዳልነው መኪናችን አስነስተን ተጠቅመንበት አቁመ ነው ድጋሚ ገብተን ለማስነሳት ስንሞክር እየደከመ የሚመጣ ከሆነ ኦር ደግሞ እየነዳ ነው በመሃል ማብራቶቹ እየደበዘዙ የሚጠፋ ባትሪውን ስናየው ከዛ ዜሮ ወይም እዚህ ጋር ምልክቱ እንዳየነው ዲስቲልድ ዋተር ይጎለዋል ኦር ደግሞ ሪቻርጅ አርጎት የሚሉ ምልክቶችን እነዚህ ምልክቶች መካከል ሪቻርጅ አርጎኝ የሚለውን መብራት የሚያበራብን ከሆነ የምን ችግር ሊሆን ይችላል ማለት ነው? ኢንተርኔተራችን ባትሪውን ቻርጅ እያደረገ አልነበረም ማለት ነው። ስለዚህ በዚህ ማወቅ እንችላለን። ሌላኛው ደግሞ መኪናችን ለማስነሳት ስንሞክር በጣም ቀርፋፋ የሆነ ድምጽ የምንሰማ ከሆነ ቅድም ያወራናቸው ናቸው ቻርጅ አልሆነም። ስለዚህ እየሰራ አይደለም። ሬዲዮናችንን በዛው ምን አይልም ፋንክሽን አያደርግም። ስታርተር ሞተራችንም መነሳት ባለበት ጉልበት መነሳት አይችልም ማለት ነው።
መስመሮቻችን መደረግ ያለበት ጥንቃቄዎችን እንመልከት። መስመሮቻችንን እንደ አዲስ ከሆነ እየዘረጋን ያለነው ወይ ኦልተርኔተራችንን አዲስ አስገጥመን አዲስ ገመድ ዝርጋታ አድርገንለት ከሆነ በምንም ተአምር እነዚህ የኤሌክትሪክ ሽቦዎች በነዳጅ መስመር በኩል ማለፍ የለባቸውም። ሌላ የኦልተርኔተር ቺንጋ አለመላላቱ ቴስት ማድረግ መላላት የለበት። በተለይ መኪና ቁልፋችንን ስናስነሳ ይሄ እንደዚህ በጣም ሚጮ ድምጾችን የምንሰማው የነዚህ ቤልቶች መላላት ምክንያት ይሆናል። አንድ እሱ ነው። ሁለት ደግሞ በላላ ቁጥር ኦልተርኔተሩ ማመንጨት ያለበትን ከረንት አክል ምን ማድረግ አይችልም ማመንጨት አይችልም ማለት ነው። በተለይ ደግሞ ጧት ላይ ቼክ ከምናረጋቸው ሩቲኖች መካከል አንዱ እሱንም ፕረስ አድርገን ብናየው የሚመቸን ከሆነ ለመኪናው የሚመቸው ከሆነ ቤልቶቹን ማድረግ ቼክ ማድረግ አስፈላጊ ነው ማለት ነው። ሌላ በተጨማሪ ደግሞ ከሞተሩ ጀርባ ላይ ወይም ከዲናሞ ጀርባ ላይ የተሰኩትን እነዚህን ሽቦዎች ምን ማድረግ ነው ቴስት ማድረግ አስፈላጊ ነው። ያ ማለት በስርዓት መጥበቃቸውን በተለይ ደግሞ ተርሚናል ቢ ብለን የምንጠራው ወይም ደግሞ ወደ ባትሪ የሚሄደው መስመር ምን አለመሆኑ አለመላላቱ ከላይ የተገጠመለች ዳዷ ነቱ በደንብ የታሰረ መሆኑን በእጃችን ቼክ ማድረግ ቪዥዋሊ ኢንስፔክት ማድረግ አስፈላጊ ይሆናል ማለት ነው። በተጨማሪ ደግሞ ቁልፋችንን ስናበራ የዳሽቦርድ ላይ መብራት ያለባቸው መብራቶች ተቀላላ መብራታቸውን ቼክ ማድረግ። አሁን ስለ ኦልተርኔተር ስለሆነ የምናወራው ምኑ ማረጋገጥ ማለት ነው ሌሎቹ መብራት ሲበሩ አብሮ የቻርጂንግ ምልክቷ ወይም ደግሞ የባትሪ ምልክቷ መብራቷን ቼክ ማድረግ። አሁን እዚህ ላይ እንደምትመለከቱት እዚህ ላይ አይታይም ምልክቱ ያለው እዚህ ጋር ነው፣ ግን ምን እያለ አይደለም እየበራ አይደለም። ይሄም የማይበራ ከሆነ በኋላ ላይ ለኛ ምንም አይነት ኢንፎርሜሽን ሊሰጠን ስለማይችል ይሄንንም ቼክ አስደርገን ምን ማድረግ አለብን ፊክስ የሚደረግበት መንገድ መፈለግ ግድ ይለናል ማለት ነው። መፈለግ ግድ ይለናል። ስለዚህ አሁን ኦልተርኔተራችንን እንዴት አድርገን ቼክ እንደምናረግ እናያለን። ቼክ አደራረግ ላይ ስናወራ አንድ እዚህ ላይ መጠንቀቅ ያለብን አንድ ማሳሰቢያ አለች። አሁን እዚህ ላይ የምናያቸው ማኑዋሎች ናቸው፣ ከማኑዋል የተወሰደ ነው። ማንኛውንም አይነት ስራ ብንፈልግ ከማኑዋል ላይ መልሱን እናገኛለን። እንደ ኤግዛምፕል አድርገን በ2007 የተሰሩ የያሪስ መኪኖች ላይ የምናገኘውን የኦልተርኔተር ቼክ አለ። ምክንያቱም ኦልተርኔተር ኦልሞስት አብዛኞቹ መኪኖች ላይ ተመሳሳይ ቴስት ነው የምናደርገው። ስለዚህ እንደ ኤግዛምፕል አድርገን ይሄንን እንውሰድና እሱ ላይ ማብራሪያ እየሰጠን እየተወያየንበት እንሄዳለን ማለት ነው። አንድ ማሳሰቢያ ግን እዚህ ጋር ማወቅ ያለብን በተለምዶ ኦልተርኔተር መስራትና ለመስራቱን ቼክ ለማድረግ ተብሎ የምትደረግ ነገር አለች። ምንድነው እሷ? ባትሪው መኪና ይነሳና መኪናው እየሰራ ባትሪውን ማድረግ መንቀል የሚሰራ ከሆነ ባትሪውም ተነቅሎ ኦፕሬት የሚያደርግ ከሆነ ይሄ ምን ይላል? ባትሪው ኦልተርኔተሩ እየሰራ ነው ይባላል። ነቅለ ነው ባትሪውን ስንነቅለው የሚጠፋ ከሆነ ደግሞ ኦልተርኔተሩ ተበላሽቷል ወይም ደግሞ እየሰራ አይደለም ይባላል። እንደሱ አይነት ቴስት ግን መደረግ የለበትም። እዚህ ላይ ማኑዋሉ ላይ ራሱ የዚህ ማኑዋሉ ላይ የሚያወራው ነገር አለ። ምን ይላል? never disconnect the battery while the engine is running። ኢንጂኑ ራን ያደረገ በምንም ተአምር ባትሪውን ዲስኮኔክት አታርጉት ነው። ምክንያት አለ። የሆነበት ምክንያት ምንድነው? ቅድም ያወራናት ሲስተም አለች አይደል? ቮልቴጅ ሬጉሌተር ያልናት ሲስተም አለች። እቺ ቮልቴጅ ሬጉሌተር ኦፕሬት የምታደርገው ምን እያየች ነው? መኪናችንን አክሰለሬተር በረገጥን ቁጥር በሃይ ስፒድ ስንሄድ ኦልተርኔተሩ በጣም መዞር ይጀምራል። በጣም ዞረ ማለት ሃይ የሆነ ቮልት ማመንጨት ይጀምራል። ያ ሃይ የሆነ ቮልት ደግሞ ሄዶ ሰርኪዩት ላይ ችግር እንዳያመጣ ወይም ደግሞ ሰርኪዩቱን እንዳያቃጥልብን ምን ያደርጋል? ሬጉሌት ያደርጋል ማለት ነው። እኛ በመሃል መኪናችንን ባትሪ ቻርጅ ያደረገ ሌላ ደግሞ ለአክሰሰሪዎቻችንም ሰፕላይ ያደረገ ሁለት ስራ ይሰራ በመሃል አንዱን ሎድ ብንቀንስበት ለዛ ሲያስተላልፍ የነበረው ከረንት ለሌሎቹም ትራንስፈር ሊሆን ስለሚችል ሬጉሌተሩ እሱን አጀስት ለማድረግ ብሎ ኦፕሬት ባደረገ ቁጥር ኦቨርሂት አርጎ ኮምፕሊትሊ ዳሜጅ ልናረገው እንችላለን። ቮልቴጅ ሬጉሌተራችን ደግሞ በዚህ ያጣነው ማለት የሚሰራው ኦልተርኔተርም ከነበረ ጭራሽ ወደ ኪሳራ ውስጥ ከተት ነው ማለት ነው።
አሁን ሁለት አይነት ቴስቶችን ነው የምናወራው መጀመሪያ ከመኪናው ላይ ኦልተርኔተሩን ሳንነቅልና ከወረደ በኋላ እንዴት ቴስት እንደምናረጋው የምናይ ይሆናል ማለት ነው መኪናው ላይ እንዳለ ሳይወርድ የምናረጋቸው መካከል አንደኛው ምንድነው ቪዥዋሊ ቼክ ማድረግ ነው ቅድም አውርተናል ምን ማለት ነው እነዚህ ጋር የተሰኩትን ገመዶች ምን አለመሆናቸው ማረጋገጥ ያልተላቀቁ መሆኑን ያልተበጠሱ መሆኑን ማረጋገጥ ኦልሞስት ወደ 3 ገመዶች ይኖራሉ ስለዚህ እነዚህ ገመዶች አለመላላታቸውን ምን ማድረግ ነው ቼክ የምናረግ ይሆናል ማለት ነው ከዛ በመቀጠል ደግሞ ቴስት የምናረገው ምንድነው ሁለት አይነት ቴስቶችን እንሰራለን የመጀመሪያው ከረንት ፍሎውን ቴስት እናደርጋለን ከዛ ደግሞ ቮልቴጅ እናነባለን ማለት ነው ስለዚህ ኦልተርኔተራችን እየሰራ አይደለም ብለን ከፈራን ምንድነው የምናደርገው ከኦልተርኔተራችን ላይ እዚህ ጋር ያለችዋን የቢ ተርሚናል እሷን መለየት ካስፈለገን የቢ ተርሚናል አብዛኛው ጊዜ የኦልተርኔተር ላይ ያለችው በዳዶ የምትታሰር ገመድ ነች ፕላስቲክ አላት ላይ ምክንያቱም ግራውንድ እንዳያረግና እሳት እንዳይፈጠር ሲባል ፕላስቲክ አላት እሷን ፕላስቲክ ያላትን ፓርት ማለት ነው እሷን ተርሚናል እንፈታታለን ከፈታናት በኋላ መልቲሜትራችንን ምን ላይ እናደርጋለን የከረንት መለኪያው ላይ እናደርገውና ቴስት እናደርጋለን ማለት ነው ስለዚህ ምን እናደርጋለን ማለት ነው የአሜተራችንን ፖዚቲቭን ተርሚናል አምጥተን ቢ ተርሚናል ላይ እናደርጋለን ኔጌቲቭን ደግሞ ምን ላይ እናደርጋለን ባትሪው ላይ አርገን ምን እናነባለን ማለት ነው ከረንቱን ማንበብ እንጀምራለን ማለት ነው ከረንቱን ስናነበው 10 አምፒር ወይም ደግሞ ከዛ ያነሰ ካገኘን ምንድነው ኖርማል ነው ማለት ነው ይሄንን ቴስት ግን እያደረግን ያለነው ምንድነው መኪናችን አይድል ላይ እየሰራ ነው እንጂ ኖርማል ሎድ ሰተን ሳይሆን ምን አርገን ነው አይድል ላይ ሚኒሞ ላይ እየሰራ ቴስት ስናደርገው 10 አምፒር እና ከዛ በታች መስጠት አለበት ቮልቱን ደግሞ ቴስት ስናደርግ ምንድነው የምናደርገው ቮልትሜትራችንን ኔጌቲቭ ከመኪናው ሰውነት ቦዲ ጋር ማገናኘት ምክንያቱም የመኪናችን ቦዲ ኔጌቲቭ ነው ከዛ ደግሞ ፖዚቲቭ ዋን ደግሞ የባትሪው ፖዚቲቭ ተርሚናል ላይ አርገን ምን እናረጋለን ሪዲንግ እንወስዳለን ማለት ነው የባትሪ ፖዚቲቭ ላይ አርገን ስናነበው ማግኘት ያለብን 13.2 እስከ 14.8 ቮልት ድረስ ማንበብ መቻል አለበት ከዚህ ያነሰ ሪዲንግ ከሰጠን ኦልተርኔተራችን እየሰራ አይደለም ማለት ነው ሌላኛው ደግሞ ይሄንን ቴስት በሎድ ያ ማለት ምንድነው መኪናችንን ምን እናደርጋለን 2000 አርፒኤም ላይ ነዳጁን ደገፍ እናረግና 2000 አርፒኤም ድረስ እንይዟለን እንደዛ ከያዝነው በኋላ ያቺን ቴስት የከረንቷን ቴስት ስንሰራ ቅድም 10 ነበር በሚኒሞ ሰራ 10 ነበር አሁን ግን ነዳጅ ሲሰጠው ግን ስንት 30 አምፒር እና ከዛ በላይ ማንበብ አለበት ምክንያቱም መኪናችን ስፒድ በጨመረ ቁጥር ኦልተርኔተሩ ጄኔሬት የሚያደርገው ፓወር ከረንት ትልቅ ስለሆነ ምን መሆን አለበት ትልቅ ከዚህ ያነሰ ውጤት ካገኘን ምንድነው ማለት ነው ኦልተርኔተራችን እየሰራ እንዳልሆነ እናቃለን ማለት ነው ሌላኛው ደግሞ አውርደን የምናረጋቸው ቴስቶች ነው አውርደን ስቴተሩ ላይ ሮተሩ ላይ እንዲሁም ቮልቴጅ ሬጉሌተሩን ቴስት ማድረግ እንችላለን ማለት ነው ስለዚህ መጀመሪያ ላይ ቮልቴጅ ሬጉሌተሩ ቴስት አደራረግ ብንመለከት ሬዚስታንስ ነው ምናነበው ተርሚናል ኤፍ እና ቢ ተብሎ የሚጠሩትን እዚህ ጋር ምናያት እቺን ተርሚናል ኤፍ እና ተርሚናል ቢ ላይ መልቲሜትራችንን ሬዚስታንስ ላይ አድርገን ሪዲንግ እንወስዳለን ወይም ደግሞ እናነባለን ማለት ነው ኦሜትርን የተጠቀመበት ምክንያት ለኮንቲኒቲ ብሎ ነው ስለዚህ መልቲሜትራችን ኮንቲኒቲ ካለው በኮንቲኒቲ ማንበብ እንችላለን ከሌለው ግን ሬዚስታንስ ላይ አርገን ኦሜትር ላይ አርገን ተርሚናል ኤፍ እና ቢን እናነባለን እንደ ስታንዳርድ ከሆነ ስናነብ እዚህ ላይ እዚህኛው ኤፍ ላይ ፖዚቲቭ አርገን እዚህኛው ላይ ኔጌቲቭ ስናረግ ኮንቲኒቲ ሊሰጠን ይችላል ስናቀያየረው እዚህ ጋር ኔጌቲቭ እዚህ ጋር ፖዚቲቭ ግን ስናረጋው ምን ማድረግ የለበትም ኮንቲኒቲ መስጠት የለበትም ኮንቲኒቲ ግን የሚሰጠን ከሆነ እዚህ መስጠት በሌለበት ፖይንት ላይ ምን ሆናል ይሄ ቮልቴጅ ሬጉሌተራችን ፌል እንዳደረገ እናቃለን ማለት ነው ሌላ ደግሞ ይሄንን ኤፍ ከተርሚናል ኢ ጋር ይላል ኢ ማለት ግራውንድ እርዝ ነው ስለዚህ ከግራውንድ ጋር ደግሞ በማድረግ ምን እናደርጋለን ተመሳሳይ ኮንቲኒቲ ቼክ እናደርጋለን አንዱን ግራውንድ ላይ አንዱን ፒን አንደኛውን ደግሞ ኤፍ ላይ እናደርግና ኮንቲኒቲውን ቼክ ስናደርገው በአንደኛው ሳይድ ኮንቲኒቲ መስጠት አለበት ስናቀያየረው ግን መስጠት የለበትም ሳናቀያየረው ማቀያየረ ነው ኮንቲኒቲ በሁለቱም ይሄንን ፖዚቲቭ ኔጌቲቭ እዚህ ጋር አድርገንም
ኦር ደግሞ እዚህ ጋር ኔጌቲቭ እዚህ ጋር ፖዚቲቭ አድርገን ቼክ አድርጋ ነው ሁለቱም ላይ ኮንቲኒቲ ከሰጠን አሁንም ምን አለ ማለት ነው ፌል አድርጓል ምኑ መቀየር አለበት እቺ ሬጉሌተራችንን መቀየር እንዳለብን እናቃለን ማለት ነው ሌላኛው ደግሞ ስቴተር ላይ የምናደርገው ቴስት ነው ስቴተር ላይ አሁን እዚህ ስቴተር ላይ እንደምትመለከቱት ስንት ፖይንት አለን 1 2 ይሄ የብሎኑ ማሰሪያ ነው ከላይ ኬዚንጉን ማሰሪያ ስለሆነ ይሄኛው ሲሆን ምን ቆጥሮ እዚህ ጋር ቀለበት ያላቸው ነው እዚህ ጋር 1 አለን 2 አለን 3 አለ እዚህ ጋር ከዛ በተጨማሪ እዚህ ጋር 4 አለን አራተኛ ፖይንት አለን ይሄኛው ኒውትራል ጃንክሽን ናት እቺ ሁሉም መተው የሚገናኝበት ወደ 3 ገመዶች የሚገናኙባት ፖይንት ከሆነች ይሄ ኒውትራል ጃንክሽን ነው ይሄ ስንት ኮይል አለው ማለት ነው ይሄንን ቆጥረን እናቃለን ማለት ነው 3 ኮይል አለው ከዛ ውስጥ ደግሞ አንደኛዋ አራተኛዋ ደግሞ ምን ትሆናለች ማለት ነው ኒውትራል ጃንክሽን ወይም ኮመን ፖይንታችን ትሆናለች ማለት ነው ስለዚህ እዚህ ላይ ከምናረጋቸው ቴስቶች መካከል የመጀመሪያው ምንድነው ቼክ ስናረግ ኮይሉን ስቴተር ኮይሎቹን እነዚህን ኮይሎች እዚህ ጋር የምናያቸውን ኮይሎችን ምን ቼክ እናደርጋለን ማለት ነው ኦፕን ሰርኪዩት መኖሩና ለመኖሩን ቼክ እናደርጋለን ያ ማለት ምንድነው ይሄንንና ይሄንን ምን እናደርጋለን ቴስት እናደርጋለን ያቀያየርን እርስ በርስ ቼክ ብናረጋቸው ምን ይሰጠናል ሬዚስተንስ ምክንያቱም እነዚህ ኮይሎች ሄደው ምን ስለሚያደርጉ ጆይን ስለሚያደርጉ እዚህ ጋር ጆይን ስለሚያደርጉ እዚህ ጋርና እዚህ ጋር መተን ቼክ ብናረግ ቴስት ብናረግ በመልቲሜትራችን ቴስት ብናረግ ኮንቲኒቲ ይሰጠናል ማለት ስለዚህ እዚህ ጋር ምንም አይነት ኦፕን ሰርኪዩት እንደሌለ በሱ ሚንስ ማረጋገጥ እንችላለን ሌላኛው ደግሞ ቼክ የምናረጋው እነዚህ እዚህ ጋር ያየናቸው አሁን ያወራናቸው እነዚህ ፖይንቶች በምንም ተአምር ከዚህ ኬዚንግ ጋር ኮንቲኒቲ መስጠት የለባቸው መነካካት የለባቸው ከዚህ ቀደም ቪዲዮ ላይ እንዳወራነው እነዚህ ገመዶች በተቀላላ በኬሚካል ተዘብዝፈው ኢንሱሌትድ የሆኑ ስለሆኑ የተላጠ ቦታ ካለው ግራውንድ ላይ ያረግ ስለሚችል ግራውንድ ካደረገ ደግሞ ይሄ ስቴተር ተቀላላ ፌል ስለሚያረግ ምን ቴስት እናደርጋለን ኮንቲኒቲ ያለው ወይ ከግራውንዱ ጋር ብለን ቼክ እናደርጋለን አንደኛውን ፒን እዚች ጋር ምናያት ላይ አገናኝተን ሌላኛውን ደግሞ ግራውንድ ላይ ይዘን እያንዳንዱን ጫፍ እዚህ ላይ ያሉትን እያንዳንዳቸውን ጫፎች ቴስት ብናረግ በመስጠት የለበትም ኮንቲኒቲ መኖር ያለበትም ኮንቲኒቲ ካለው ምን ሆናል ማለት ነው ይሄ ነገር ፌል አድርጓል ፋንክሽን እያደረገልን አይደለም በቀጣይ ደግሞ ቴስት የምናደርገው ማለት ነው ይሄንን ሬክቲፋየር ብለን የምንጠራው ወይም ዳዮዶች ነው ይሄ ምልክት የዳዮድ ምልክት ነው ስለዚህ እንደ ስታንዳርድ ለዚህ ለያሪስ መኪና ስንት 6 ዳዮዶች አሉት ዳዮድ ደግሞ በባህሪው ምንድነው በአንዱ በኩል ከረንት ማሳለፍ ይችላል ኮንቲኒቲ ይሰጠናል በተቃራኒው በኩል ግን ስንለካ ምንም አይነት ዳታ መስጠት የለበትም ማለት ነው ስለዚህ የምናደርገው ምንድነው የአንዱን ዳዮድ ፖዚቲቭ ፖርቱንና ኔጌቲቭ ፖርቱ ላይ በማስደገፍ ኮንቲኒቲ ቼክ እናደርጋለን የሚሰራ ከሆነ ያያዝነው ቦታ ላይ ደግሞ እናደርጋለን እንቀያየረውና በተቃራኒው ደግሞ ቼክ እናደርጋለን እዛው ላይ ስድስቱንም እንደዛ በአንድ በዚህ ያደረግን ምን የቀያየርን ቴስት ሰርተን በሁሉም በአንደኛው ሳይድ ኮንቲኒቲ ሰጥቶ በሌላኛው ሳይድ ደግሞ ኮንቲኒቲ ማይሰጥ ከሆነ ወይም ደግሞ ኮንቲኒቲ ከሌለው ዳዮዱ መስራት ያለበትን ስራ እየሰራ ነው ይሄን ነገር ቴስት ስናረጋው በአንደኛው ሳይድ የፖዚቲቭ ዳዮዶችን ነው የምናገኘው ከላይ ፖዚቲቭ የዳዮዶቹ ፖርቶች ከላይ በኩል ፖዚቲቭ ያላቸው እናገኛለን በተቃራኒው ደግሞ ሳይድ ደግሞ ግራውንድ ያላቸው ልናገኝ እንችላለን ስለዚህ በዚህኛው ሳይድ ከላይ ፖዚቲቭን ስንይዘው ኮንቲኒቲ የሚሰጠን አለ ኔጌቲቭን ከላይ ስናረጋው ኮንቲኒቲ የሚሰጠን ይኖራል ማለት ነው ምክንያቱም እዚህ ላይ ቴስት ስናረግ ፖዚቲቭ ኔጌቲቭ እንዲያቀያየርን እያንዳንዱን ዳዮድ ስለሆነ ለየብቻ ቼክ የምናረጋው በአንደኛው ሳይድ የተገለበጠ ይሆናል በሌላኛው ሳይድ ደግሞ የተመለሰ ልክ እዚህ ጋር እንዳለው ማለት ነው እዚህ ላይ እንዳለው እነዚህ ፖዚቲቭ ዳዮድ ተብሎ የተቀመጡት ናቸው ስለዚህ ፖዚቲቭ ሊዳችንን ላይ አርገን ከስር በኩል ኔጌቲቭን አርገን መልቀም እንችላለን ካልሆነ ደግሞ የኔጌቲቭን ፖርት ከላይ አርገን ፖዚቲቭን ከስር አርገን ኮንቲኒቲ ቼክ እናደርጋለን ኮንቲኒቲ ከሰጠን ቀያይረን ደግሞ እንሞክረዋለን ምክንያቱም በተቃራኒው ሲሆን ምን ማድረግ ስለሌለበት ኮንቲኒቲ መስጠት ስለሌለበት ኮንቲኒቲ የሚሰጥ ከሆነ ግን ያ የሰጠው ዳዮድ ይሄም ሊሆን ይችላል ወይ እዚህ ጋር ሊሆን ይችላል ያ ዳዮድ ፌል አድርጓል የዚህ ፌል ማድረግ ደግሞ ሌሎች ፌዞች ምን እንዲል ያደርጋል ማለት ነው እሱ በተበላሸው በኩል ሬክቲፋይ ያልተደረገ ወይም ደግሞ ኤሲ ከረንት
ማምለጥ ይጀምራል ማለት ነው ኤሲ ከረንት ደግሞ ወደ ሰርኪዩታችን ማምለጥ ከጀመረ ጥሩ ስለማይሆን ምን መደረግ አለበት ማለት ነው ወይ ዳዮዱ ለብቻው የሚቀየርበት ሚንስ ይኖራል ኦር ደግሞ ኮምፕሊትሊ የተበላሸ ከሆነ አጠቃላይ ሬክቲፋየሩን በአዲስ መቀየር ይቻላል ማለት ነው ሌላኛው ደግሞ ሮተር ብለን የምንጠራው ወይም ደግሞ ሞተሩ ሲዞር አብሮ የሚዞረውን ክፍል ነው እዚህ ላይ የምትመለከቱትን ሁለቶቹ ስሊፕ ሪንግ ተብሎ ነው የሚጠሩት የሁለቱን ስሊፕ ሪንግ ምን ቼክ እናደርጋለን ሬዚስታንስ በመልቲሜትር ቼክ እናደርጋለን እንደ ዚ ማኑዋል ወይም እንደ ያሪስ መኪና ማኑዋል ምንድነው የሚነግረን ከ1.7 እስከ 2.1 ኦም ድረስ ንባብ መስጠት አለበት በምን በ20 ዲግሪ ሴንቲግሬድ ወይም 68 ዲግሪ ፋራናይት ላይ ሩም ቴምፕሬቸር ላይ ያለ አስቀምጠን ሮተሩን ቴስት ስናደርገው አትሊስት 1.7 እስከ 2.1 ኦም ድረስ ሪዲንግ መስጠት አለበት ከዚህ የወረደ ወይም ደግሞ ዜሮ የሆነ ወይም ደግሞ ጭራሹኑ ምንም አይነት ኮንቲኒቲ የማይሰጥ ከሆነ እዚህ ውስጥ የተጠቀለለው ኮይል ገመድ የተበጠሰ ስለሆነ ኦፕን ሰርኪዩት አለው ስለዚህ መስተካከል ወይም ደግሞ ሮተሩ ተክላላ መቀየር እንዳለበት በሱና ቃለን ማለት ነው ሌላኛው ደግሞ ሾርት ማድረግና ለማድረጉን ቴስት እናደርጋለን እሱን የምናደርገው ደግሞ ምንድነው እዚሁ ስሊፕ ሪንጉ ላይ አንደኛውን ፒን ስሊፕ ሪንጉ ላይ እናስቀምጣታለን እዚህ ስሊፕ ሪንግ ላይ እናስቀምጥና ሌላኛውን ፒን ደግሞ እዚህ ቦዲው ላይ እናሳርፋለን ኦር ደግሞ ሻፍቱ ላይም እናደርጋለን ሁለቱም ላይ አርገን ኮንቲኒቲ እንደሚሰጥና እንደማይሰጥ ቼክ እናደርጋለን ወይም ደግሞ ሬዚስታንስ አለው የለውም የሚለውን ቼክ እናደርጋለን እዚህ ላይ ምንም አይነት ንባብ ካልሰጠን ይሄ ነገር ጥሩ ነው ሾርት አላደረገም ማለት ነው አይ ግን ስናስቀምጥበት ሬዚስታንስ የሚያነብ ኦር ደግሞ ኮንቲኒቲ የሚሰጠን ከሆነ ግን ይሄ ነገር ፌል አርጓል መመረር ካለበት ማለት ነው መቀየር እንዳለበት እናቃለን ማለት ነው ስሊፕ ሪንጉ እንደዚህ አይነት ዲፎርሜሽን ካሳይ ወይም እንደዚህ አይነት ከለር ቼንጆችን ካመጣ ተበላሽቶ ከሆነ ይወረደውና እንደዚህ አይነት ምልክቶችን ካየን ይሄ ነገር እየተበላሸ ስለሆነ በአዲስ መቀየር አዲሱን እንደምትመለከቱት እዚህ ጋር ምንም አይነት ጭረት ማርክ የለውም ንጹህ ነው ይሄኛው ግን ኦልሞስት ላይ ያለው ኮፐር ተፈክፍቆ ያለቀ ነው ከለር ቼንጅ ያመጣ ነው የተካተለ ነው ይሄ ደግሞ ኮንዳክቲቪቲውን እየቀነሰበት ስለሚመጣ ይሄንን ቼክ እናደርጋለን ሌላ ደግሞ የተቃጠለና ያልተቃጠለ ስቴተር ቼክ ማድረግ ከፈለግን በመንድነው የምናቀው በከለር ቼንጁን በማየት ነው እዚህ ጋር እንደምናየው የተቃጠለ ከሆነ ግማሹ ላይ ንጹህ ኮፐር ይኖራል አንዳንዱ ቦታ ላይ የጠቆረ ምናይ ከሆነ የሆነችው ኮይል ምን ሆናለች በርን ሆናለች ተቃጥላለች ስለዚህ ኦልተርኔተራችን ፌል ያደረገው በዚህ ምክንያት ሊሆን ይችላል ማለት ነው ምክንያቱም አዲሱ ጥሬ የሆነ ስቴተር ማሳየት ያለበት እንደዚህ አይነት ከለር ነው እንደዚህ አይነት የኮፐር ቀለም ያለው ከሆነ ያልተቃጠለ ደና አዲስ እንደሆነ ያስታውቀናል ይሄ ሽታም ያመጣል ምክንያቱም ኢንሱሌተሩም ስለሚላጥ ኦቨርሂት ስለሚያደርግ መላጥ ስለሚጀምር ምን ያደርጋል ሽታም ያመጣል ፕላስ ደግሞ ከዚህኛው ጎን ጋር ከዚህ ጎንና ከዚህ ጎን በኩል የተጠቀለለውን ሽቦ ብንገፋው የሚንቀሳቀስ ከሆነ ይሄም የተቃጠለ ሽቦ ምልክት ማሳያ ነው ስለዚህ ምን መደረግ አለበት ይሄም ስቴተር መቀየር እንዳለበት እናቃለን ማለት ነው